ጥያቄ አለኝ። ወንድ ናችሁ ብዬ በጠይቃችሁ ምላሻችሁ ምንድነው የሚሆነው? የምርም ደረታችሁ ነፍታችሁ ወንድ ነኝ ትላላችሁ ወይስ አይ ትንሽ ይቀረኛል የምትሉት ነገር አላችሁ? ከዛም ባለፈ ግን ነኝም አይደለውምም ቢሆን ምላሻችሁ ምን አይነት ባህሪያትን ከግምት አስገብታችሁ ነው ወንድ ነኝ ወይም አይደለውም የምትሉት? ከዛም ባለፈ እነዛን ባህሪያትስ ከየት አመጣችኋቸው? ማለትም እነዛ ባህሪያት እንዲሁ ደስ ስላላችሁ ነው እነዛ ነገሮች የወንድነት መገለጫ ናቸው የምትሉት? ከዛም ባለፈ ይህንን ነገርስ ማን ነው መወሰን ያለበት? መጽሐፍ ቅዱስ፣ ቁርአን፣ መሪዎቻችን፣ ማህበረሰብ፣ ስለ ወንድነት ቪዲዮ የሚሰራ ዩቲዩበር? ወንድንስ ወንድ የሚያደርገው ነገር ምንድነው? መደባደብ መቻሉ፣ ድምጽህ መጎርነኑ፣ ጺምህ፣ አለማልቀስህ፣ ለሴት ልጅ ፕሮቫይድ ማድረግህ፣ ቴስቴስትሮንህ ከፍተኛ መሆኑ፣ ኮስታራ መሆንህ? ኦፍ ኮርስ የሆነ የተመቻችሁን ነገር መርጣችሁ ወንድነት ይሄ ነው ማለት ቀላል ነው። ነገር ግን አክቹአሊ ትርጉሙ ምን ማለት ነው? ይህንን ጥያቄ በቅርቡ ቲክቶክ ላይ ጠይቄ ነበርና ኮሜንቶቹን እያነበብኩ ነበር። እዛም ላይ ወንድ ልጅ ማለት ኃላፊነት የሚወስድ፣ ወንድ ልጅ ማለት ፈርሃ እግዚአብሔር ያለው፣ እናትና አባቱን የሚያከብር፣ ወንድ ልጅ ማለት ፍትህ ሲጓደል አይቶ ዝም የማይል፣ ምናልባት አንዱ ኳሊቲ ከነዚህ ውስጥ አንድ ወንድ ልጅ ቢጎለው ወንድ ልጅ አይደለም ማለት ነው። ምናልባት አንዲት ሴት ፈርሃ እግዚአብሔር ቢኖራት፣ ወላጆቿን ብታከብር፣ ኃላፊነት የምትወስድ አይነት ሴት ብትሆን ወንድ እየሆነች ነው ማለት ነው። እዚህ ጋር ነው ችግሩ። ባይዘ ይህንን ስላችሁ ማህበረሰብ ውስጥ ወንድ መሆን እንዲህ ነው ተብሎ የተቀመጠው ነገር ያን ያህል የሚያዝ ማይጨበጥ ነገር ቢሆንም ስቲል ጠቃሚ እንደሆነ ሳልረዳ ቀርቼ አይደለም። ነገር ግን አሁን የጠራውላችሁ ኳሊቲዎች አንድ መልካም ስብዕና እንዲኖረኝ እፈልጋለሁ የሚል ሰው ወንድ ወይም ሴት ሳይሆን ኢን ጀነራል ማንኛውም አይነት ሰው ሊከተላቸው የሚገቡ አይነት ባህሪያት አይደሉም ብላችሁ ታስባላችሁ? እንዳልኳችሁ እነዚህ ነገሮች አይደለም ወንድ ሴትም ብትሆናቸው የሚጠቅሙ እንጂ የሚጎዱ ነገሮች አይደሉም። ነገር ግን ዛሬ ላይ ይሄ ማይያዝ ማይጨበጥ ነገር የተደረገውን ያንን ወንድነት እስቲ ታንጀብል እንድናደርገው እፈልጋለሁ።